እንደ ከተማ ከትራንስፖርት አኳያ በዋናነት እየሰራናቸው ያለው ስራው የመጀመሪያው የግንዛቤ ፈጠራ ስራ ላይ ነው። ሰፊ ስራ እየሰራን ያለ ነው። እግረኛውንም አሽከርካሪውንም በግንዛቤ ፈጠራ ላይ ሰፊ ስራ እየሰራን እንገኛለን። በተለይ ከእግረኛ አኳያ ከትራፊክ አደጋ ከፍሰቱ ጋር ተያይዞ እሱ ላይ ሰፊ ስራ እየሰራን ያለ ነው። ከዚያ ውጭ በየትምህርት ቤቱም ባለው አሁን ላይ እንደ ከተማችን በጣም ሰፊ ተቅድ በላይ የሚሆን ተማሪዎች እየተማሩ ያለበት ሁኔታ ያለ ከተማችን ላይና ኦልሞስት የ2 አመት የ3 አመት ስብራቱን በመቀልበስ በርካታ ተማሪ እየተማረ ያለበት ሁኔታ አለ ከተማችን ላይ። እሱ ላይም ባሉን ትምህርት ቤቶች በከተማ ደረጃ ሁሉም ትምህርት ቤቶች ስራ ስለጀመሩ በሁሉም ትምህርት ቤቶች ላይ በድግግሞሽም በአንድ ጊዜም የግንዛቤ ፈጠራ ስራ ሰርተናል። ስራው ዋናው የቁጥጥር ስራው ነው። በቃ የቁጥጥር ስራው ትራንስፖርት አገልግሎት ሰጪዎች ተቋማት እነዚህ ትራንስፖርት የሚባሉት የህዝብ አሽከርካሪዎች ላይ እነሱ ላይ የግንዛቤ ፈጠራ የትምህርትና ስልጠና ፈጠራ ስራ የአሽከርካሪዎች ስልጠና በመስጠት ብዙ ስራዎች እየሰራን እንገኛለን ማለት ነው። ሌላው የኛ የትራንስፖርት ተቋማት ባለሙያዎች የቁጥጥር ስራ ላይ ኦልሞስት ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 12 ሰዓት የቁጥጥር ስራውን በስፋት ይሰራል ማለት ነው። በተለይ ከዚህ ከትርፍ ጭነት ጋር ተያይዞ ከታሪፍ በላይ መቀበል ተያይዞ እንዳይከሰት ነው። አልተከሰተም፣ ግን እንዳይከሰት ቅድመ መከላከልና ግንዛቤ ፈጠራ ትርፍ ሰው እንዳይጫን ትርፍ ሰው በመጫን የሚፈሰተው ከአደጋ ስለሚታወቅ ወንበሩ በሚችለው ልክ እንዲጫን የቁጥጥር ስራው ከጠዋት 12 ሰዓት እስከ ምሽቱ 12 ሰዓት ስራ እየሰራ እንገኛለን ማለት ነው። ባለፈው አመት ላይ በዚህ ወር ላይ ተቀብቶ ነበረ። አሁን ጠፍቷል ዜብራውና አሁን እንቅስቃሴ የጀመርንባቸው ሁኔታዎች አሉ። በመንግስት በጀትም የተያዘ በጀት አለ። በመንግስት በጀትም ታግዘን ሌላው ደግሞ አጋር አካላትም ደግሞ እነዚህ ትላልቅ ተቋማትም እንዲያግዙን ብለን እንቅስቃሴ እያደረግን ነው። አሁን ኦልሞስት በዚህኛው ወር መጨረሻ አካባቢ ለመቅባት አሁን ዝግጅት ላይ ያለ ነው። ከተማውን በጣም አስፍተን ለመቆጣጠር የምልክትና አመላካቾችን በበለጠ ማስፋት እንዳለብን እየተነጋገር ነው ከትራፊኮች ጋርም። ኦልሞስት ባዶ ፍርን መጨረሻ ላይ ተባበሩት አካባቢ ላይ ያስፈልገናል። አልፎ የሚያስፈልጉት ቦታዎች አሉ። እነሱ ቦታዎች ለይተናል። እነሱን ሁሉ እናሳካለን ብለን እናስባለን። እንደኛ እንደ ትራንስፖርት በጣም አስቸጋሪው ተግባርና በጣም ትልቁ ያጋጠመ ችግር የምንይዘው የደረቅ ጭነት ተርሚናል ቦታ ነው። በጣም ትልቁ ችግር ማለት ነው። ይሄ ከተማ እንዳለመታደሉ ነው። መናኸሪያም የኛ አይደለም፣ በዞን ነው የሚተዳደረው እና የደረቅ ጭነት ተርሚናል ቦታ ባለመኖሩ አስፋልት ተጣቦ የሚያድሩ መኪናው ማለት ነው። መናኸሪያ በሌለን ትክ እሱን መተካት ስለምንችል አንድ የከተማ ገቢ ነው። ሁለተኛ ደግሞ የትራንስፖርት ፍሰቱን አስፋልቱ በነፃነት ኑሮት አሽከርካሪዎች በነፃነት እንዲያሽከርክሩ ያግዛል ማለት ነው። በጣም ትልቅ ተቋም ነው። በጣም ትልቅ ተቋም ማለት ብዙ ስራ የሚሰራበት ተቋም ነው። ብዙ ሰርቪስ የሚሰጥበት ተቋም ነው። በርካታ አገልግሎት የሚሰጥ ተቋም ነውና ከዚህ ጋር ተያይዞ እኔ የመጀመሪያው አጋር አካላትን ማድረግ አለባቸው የማስበው እንዳንድ ባለድርሻ አካላት የትራንስፖርት ላይ አብሮ ስራ ገዛ ማገዝ አለባቸው እያስባለሁ ብዬ ማስበው በምንሰጠው ግንዛቤ ልክ ብዙ ስራውን እያቃለልን ያለ ነው። የተሻለ ፍሰት አለ፣ ግን ደግሞ ቢያንስ ግራና ቀኙን ነገሩን አይቶ ማቋረጥ ባለበት ዜብራን ጠብቆ እንዲያቋርጥ መልዕክት ማስተላለፍ ፈልጋለሁ። በተለይ ዜብራን ጠብቆ ግራና ቀኝን አይቶ ተሽከርካሪ አለ የለም የሚለውን በደንብ ተረጋግቶ አይቶ ማቋረጥ አለበት የሚል መልእክት አለ። ሲጓዝ የሚፈጠር ሪስክ ስላለ እሱ ላይ ስራ ቢሰራ